3 ቀን በቃ አቡነ ሰማያት ገና ሰይጣን አይቀርበኝም በቃ ብሎንም በቃ 40 ክንድ ራቀልኝ ይላል። ኧረ ጌታ ራሱ 40 ቀን ጾሞ ፊቱ አይደል ሄዶ ሰይጣን። አሁን በደንብ ስሙልኝ። እግዚኦ ነው የምትሉት። አሁን የተናገሯትን ነገር ሰምታችኋል? እስቲ ልድገማት። ቆይ እንደው በጣም ወሳኝ ነገር ናት። ስሙ። 3 ቀን በቃ አቡነ ሰማያት ገና ሰይጣን አይቀርበኝም በቃ ብሎንም በቃ 40 ክንድ ራቀልኝ ይላል። ኧረ ጌታ ራሱ 40 ቀን ጾሞ ፊቱ አይደል ሄዶ ሰይጣን። እኔ ግን ያለፈውን ስብከታቸውን አዳምጠው ስብከት ቢሰብኩ ደስ ይለኛል። ወይም ደግሞ አይ እንዲህ ብዬ ተናግሬ ሊሆን ይችላል ብሎ ቢያስተውሉ ደስ ይለኛል። ቅድም ምን ሲሉ ነበረ? የፈለገ ብትሰግዱ ብትተጉ ምን ብትሉ ሰይጣን አታሸንፉትም። የምታሸንፉት በትንሽዬ እምነታችሁ ነው አሉ። አዎ ብዙ ትጋት አይጠይቅም። ብዙ ስለጾማችሁ ስለጸለያችሁ አይደለም አሉ። አዎ አይደል ያሉት። አሁን ደግሞ ምን እያሉ ነው? በስማም ብዬ 40 ቀን ይርቃል ከኔ በስማም ስለው ሂድ ከዚህ ስለው ይሄዳል። እምነት ይኖራችሁ ክርስቶስ ተኮር እንጂ አጋንን ተኮር ስብከት አትስበኩ ወይም ደግሞ ሲሉ አልነበረ? አሁን ደግሞ ቀለል አድርጎ ሰው በስማም ወልድ መንፈስ ቅዱስ አጋንንት ከኔ ይርቃል በስላሴ ስም 40 ቀን ከኔ ይርቃል እኔ ጋር ስልጣን የለውም የሚሉትን ደግሞ መልሰው ደግሞ እየተቹ ነው ያሉት። እዛ ጋር እሳቸው እንደዛ በሉ ሲሉ ነበረ። ነገሮችን አታክብዱ፣ ብዙ በሰገድ አይደለም ብዙ በጸለይ አይደለም ሲሉ ነበረ። አሁን ደግሞ መልሰው ደግሞ እንደገና ክርስቶስም 40 ቀን ሙሉ ጾሞ ነው። አስቡት፣ ክርስቶስም ከሰው ጋር አነጻጽረውት ማለት ነው። አራባ እንዴት ነው ክርስቶስ ከሰው የክርስቶስ ጾሙና የኛ ጾም አንድ ነው? እሱ ለአብነት ነው የጾመው። ምሳሌ 40 ቀን ሙሉ ጾሞ መጥቶ ፈትኖታል እንዴት ይባላል? ክርስቶስ እኮ አምላክ ነው እኮ ፍጡር እኮ አይደለም እኮ። እኛ 40 ቀን ሙሉ ጾመ ሊፈትነን ይችላል። ክርስቶስ ግን 40 ቀንም ጾመ አንድ ቀንም ጾመ ሰይጣን የፈተነው 40 ቀን ጾሞ ወይም አንድ ቀን ጾሞ አይደለም። ፈታኝ ስለሆነ ብቻ ነው። መፈተን ስላለበትና ስለተጻፈም ጭምር ነው። ግድ ስለሆነ ነው አይደል እንዴ? ስለዚህ ይኸውላችሁ 40 ቀን ጾሞ እንኳን ሰይጣን ፈትኖታል ሲባል ብዙ ስለጾመ አላሸነፈውም የሚል ትርጉም ያለው አይመስላችሁ? ፈትኖ ና ብሎ ወደ ተራራ ይዞት ሄደ፣ ወደ እንትን ወሰደው ሲባል እንደዚህ እጁን ይዞ እንደዚህ ጭምድድ አድርጎ ይዞት ሄደ። እንደዚህ አይነት ንግግር ያለው አይመስልም? በመሰረቱ ቃሉ ማቴዎስ ወንጌል ምዕራፍ 4 ላይ ምንድነው ሐሳቡ? ዲያብሎስም ወደ ተራራ ወሰደው ሲባል ምን ማለት ነው? ና እንሂድ ብሎ ይዞት ሄደ ማለት ነው ወይስ ክርስቶስ ፈቀደለት? በሰይጣን ልብ ውስጥ ያለውን ስለሚያውቅ ኦኬ ተራራ ላይ ወጥቼ ራሴን እንድወረውር አስቧል ብሎ አይምሮ ውስጥ ያለውን ያውቃል። ሰይጣን ልብ ውስጥ ያለውን ያውቃል። ከዛ ተራራ ላይ ወጣለት፣ እንደ ፈቃዱ ሄደለት። ያ ማለት ነው ለሰይጣን ፈቃደኛ ሆነ ራሱን ለሰይጣን አስገዛ ማለት ነው አይደለም። አምላክ ስለሆነ እልሁን ሊያስጨርሰው ነው። ሰው ግን በዚህ ርቀት መሄድ የለበትም። ራሱን ብቻ ነው ማዳን ያለበት። ራሱን ሲያድን ሰይጣን መጥቶ ከፈተነው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ ማሸነፍ ይችላል። ከዛ ውጭ ግን የክርስቶስን ጾምና የሰውን ጾም ማነጻጸር በጣም በጣም ከባድ ነው። ሰምታችኋል የተናገሩትን። ኧረ በስማም ብለህ ልታርቀው አሉ። መታችሁ በቀን ቢያንስ ትንሽ ተሳለሙ፣ ጸልዩ፣ በቃ በልባችሁ ያለ እምነት በቂ ነው ሲሉ የነበሩ አባት አሁን ደግሞ በትንሹ ማሸነፍ አትችሉም ደግሞ አሉ። 40 ቀን ጾሞ እኮ ሲጨርስ ሰይጣን ወደ ጌታ ሄደ። የእግዚአብሔር ቸርነት እንጂ እኛ ጾምና ጸሎት አያርቀው። እኛ የምንጾመው የእግዚአብሔርን ፍቅር አስበን እንጂ የእኛ ልፋት ሰይጣንን ያርቅልናል አቅም አለን ብለን አይደለም። የእግዚአብሔርን ፍቅር አስበን እንጾማለን፣ እንሰግዳለን፣ ያቅማችን እንጸልያለን። ልንገራለን። አሁን ኢየሱስ ክርስቶስ 40 ቀን ሙሉ ጾሞ ሰይጣን መጥቶ የፈተነው የ40 ቀን ጾም የማይጠቅም ወይም ደግሞ የማያቃጥል ሆኖ አይደለም። ለምን ከቀደመ ስብከታቸው ምን ብለዋል? የፈለገ 150ንም መዝሙረ ዳዊት ብትጸልይ 40 ቀን ብትጸልይ ወይም የፈለገ ብትጾም ብትሰግድ ምን ብትል እሱን ፍንክች አይደለም አይነካውም ያሉበትን ንግግርና እዚህ ጋር መጥቶ 40 ቀን ክርስቶስ ጾሞም እንኳን ፈትኖታል ያለው የክርስቶስ ጾም ሰይጣንን አላቃጠለውም ወደሚል ያመጣል አይደለ? ያስብላል። ጾሙ የክርስቶስ ለአብነት ነው የጾመው፣ ሰይጣንን ለማቃጠል አይደለም አይደል? ነው እንዴ? ተሳሳትኩ እንዴ? ሰይጣንን ለማቃጠል ነው እንዴ ጾመው ክርስቶስ? ወይም ደግሞ አምላክ ለመሆን ነው? ለማድረግ ነው? ክንፍ ለማብቀል ነው? አይደል? ለአብነት ነው። ለአብነት ነው። ለኛ ምሳሌ ሊሆነን ነው። ሰይጣን ሁልጊዜ ፈታኝ እንደሆነ ለማሳየት ነው። ሁልጊዜ በተጋችሁ ቁጥር ሁልጊዜ ይመጣል፣ ግን አታቋርጡ ማለት ነው። ገስጹት፣ ሲመጣ በመጣበት ገስጹት። ጾሙ ግን አታቋርጡ ነው።
ስለዚህ 40 ቀን ጾም አያስፈልግም ማለት ነው። 40 ቀን ጾሙም አላሸን ማን ነው መጥቶ ፈትኖታል ማለት የ40 ቀን ጾም አያስፈልግም ማለት ነው። ለምን ተጻፈ ታዲያ? ሂድ አንተ ሰይጣን ብሎ የገሰጻት ብቻ ለምን አልተጻፈችም? በሶስተኛው ፈተናው ላይ ምንድን ያደርገው? ይሄን ሁሉ ወርቅ ሰጣለሁ፣ የዓለም ነገስታትን በሙሉ ወርቅ ሰጣለሁ፣ ለኔ ወርቅ ብትሰግድልኝ አለው። እልሁን አስጨረሰው። መጨረሻ ላይ ስገድልኝ ማለት ጀመረ። አያችሁ፣ ሰይጣን የሚፈልገው እንዲሰገድለት ነው አይደል? አምላክ የመሆን ፍላጎት ያለው ዛሩ ማለት ይሄ ነው። ቃልቻ አውሊያው ማለት ይሄ ነው። ኑ ተንበርከኩ እያለው ሳር እያስጎዘጎዘ ያሰግዳቸዋል። ህዝቡን ከዚህ ነገር ነው የምናወጣው። ለምን? ክርስቶስ ምሳሌ ሆኖናል። ብትጾሙም ብትጸልዩም ብትሰግዱም ፈተናውን አያቆምም፣ ይፈትናል። ሰው ገነት መንግስተ ሰማያት እንዳይወርስ ነው የሚያደርገው የሚል ትምህርት ያለው እንጂ ጾም ጸሎት አያስፈልግም ማለት አይደለም። ትጋት አያስፈልግም ማለት አይደለም። ቢሆን ኖርማ 40 ቀን 55 ቀን አብይ ጾም እንድንጾም ራሱ አይታዘዝም ነበር። አባቶቻችን ይህን ቀመር አይሰሩትም ነበር። ለምን? ያሁሉ እንደክማለን። ምን አደከመን እንዴ? ይሄ ሁሉ ከ365 ቀኖች ውስጥ በሄኖክ አቆጣጠር ከሆነ በ364 ቀኖች ውስጥ 210 ነው 20ዎቹ ቀኖች ጾም ናቸው። ምን አስፈለገ? የሁሉ ድካም ምን አስፈለገ? ማይጠቅም ከሆነ ቸርነቱ ብቻ ለምን አይኖረን? ስጋም አብሮ ስለሚገራ ዲያብሎስም አብሮ ስለሚታሰር ነው። ሲሆን የሰው ስህተት አይታችሁ እለፉ፣ ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? እገሌ እኮ እንደዚህ ሰሩት እኮ እንዲሁ ፍዳ እኮ ነው። እገሌ እኮ ያምግሳለ ምንድን ነው? ጣንነት ነው። የሰው ስህተት መፈለግ። አሁን በመቃብር ሲሄድ አንዳንዱ ሰው ይላከፈኛል ነው። ምንም ይላከፍ ነገር የለም። ሀላማንክ ይላከፋል። ምንድን ነው መቃብር? ምንም አይደለም። አሁን አጥንት አሁን ቅዱስ ነው። ቅዱስ መቃርስ በገዳም ሳለ ሲጸልይ ያድርና ትንሽ ደከም አለው። ትራስ ቢፈልግ አጣ። የሰው አጥንት አገኘ። እሱን ትራስ አድርጌ ነው ያልተኛሙ ተጥሩ እጣል አጋር የማን አጥንት ነው ያሉት? ሲጻፉት የማን አጥንት ነው ያገኘ? ሲጸልይ ያድርና ትንሽ ደከም አለው። ትራስ ቢፈልግ አጣ። የሰው አጥንት አገኘ። እሱን ትራስ አድርጌ ነው ያልተኛሙ ተጥሩ እጣል አጋንንት አውቀው ሊያስፈራሩት ሌሊት እንሂድ ይላሉ። አጥንቱ ውስጥ እኮ ነው። ወይ እንዴት አድርጌ ነው ማስረዳው ይሄን ነገር? ቤተሰቦች ያ ቅዱስ አባት ጸሎት ጸልየ ጨረሰና መጥቶ ይተኛ ሲል አጥንት አገኘ። የሰው አጥንት። በመሰረቱ የሰው አጥንት ያለበት አካባቢ ላይ ከሆነ ያ አባት የሚተኛው ወይ የቅዱሳን አጽም ነው ወይ መቃብር ቦታ ላይ ነው ያለው ማለት ነው አይደለ? ማለት ቅዱሳን እዛ ቦታ ላይ አርፈው ከሆነ እነሱ አጥንት ይኖራል። የቅዱሳን አጥንት ነው የሚሆነው። ካልሆነ ደግሞ አጋንንት ያደረበት ሰው። ምክንያቱም አጥንት ውስጥ አጋንንቶቹ ምን ያደርጋሉ እያሉ እንደገና መልሰው ደግሞ አጥንት ውስጥ ደግሞ አጋንንቶቹ ያወራሉ ይላሉ። ሰምታችኋል ግን ያሉትን ነገር። ይሄንን ለአንድ መነኩሴ ለአንድ በእምነት ለጸና መነኩሴ ምንም ላይሆን ይችላል። ለምእመኑ ግን በእምነቱ ላልጠነከረ በእውቀትም ደግሞ ለተሸወደ በአጽም ድግምት ለሚደግሙ እስከሌን ቦንስ ለሚባሉ እንዲሁም በሀገራችን ውስጥ ደግሞ ደብተራዎች በሰው አጥንት ከልከሌዎስ በሚባለው በመቃብር አፈር በምናምን ድግምት በሚደግሙ ደብተራዎች ዘንድ ግን ይሄ ነገር ተፈላጊና አጋንንትን ጎታች ለሆኑ ሰዎች ትልቅ የአስማት መንገዳቸው ነው። ለምን ነው መቃብር ቦታ ላይ የሚቀመጡት ታዲያ? የመቃብር ቤት ለምን አስፈለገ? ምንም ስለማያደርጋቸው ነው። መቃብር ስፍራ መቃብር ቦታ ላይ የሚያስፈራ ኃይል የለም። እንደዚህ አይነት ቦታ ላይ የተቀመጠ አጋንንት የለም። እና ራሱ አጥንት ውስጥ ደግሞ አጋንንት እንሂድ እያሉ ያወራሉ አሉ። ይሄንን የሰማው ጻድቁ ቅዱስ ሆኖ ነው፣ ጻድቅ ሆኖ ነው። በጸሎቱ ብዛት ሊሆን ይችላል። ይሄንን ግን መስማት ያልቻሉ ሌሎች ሰዎች ደግሞ ይኖራሉ ነው። ይሄን መስማት ያልቻሉ ግን አለ እያሉ ነው። አጥንት ውስጥ ግን አጋንንቶች ይለፈልፋሉ እያሉ ነው። ስሟቸው። አሁን ከትራሳችሁ ውስጥ የሆኑ ሰዎች በጣም ብዙ ሰዎች እንሂድ ቢሉ እንዴት አይነት ከባድ ነገር ነው መሰላችሁ? እንሂድ አይ እናቴ ጻድቃን እንዲያው አይ ልባቸውን መቼ ነው የምናገኘው? ምን አለ መሰላችሁ?
ከሆነላችሁ ሂዱ። እንደው ግርም ጎርም ያደረገው እኮ እኔ እንደው ተነስቼ እንደው አይግባኝ እሄዳለሁ እንጂ እንዴ ከቻላችሁ እስቲ ሂዱ ብሎለት ዝም ብሎ ማለት ነው። አያችሁ፣ እምነት አሁን የቅዱሳን እምነት ነው። ይሄንን እምነት ነው መማር ያለብን። ይሄ ምንድነው? ቅዱሳን አጋንንት የፈለገ ነገር ቢለፈልፉ ቢያወሩ ቅዱሳን ሰግደው ጾመው ጸልየው ሲተኙ አካላቸውን ቀድሰውት ስለሆነ ለእግዚአብሔር ሰጥተውት ስለሆነ ቦታቸውን አክብበውት በደንብ አድርገው ማንነታቸውን ሰጥተው ስለሚተኙ ምንም አይሆኑም ነው አይደል? ህዝብም እንደዚህ እንዲሆን ነው የምናስተምረው። ግን አጥንት ውስጥ ድምፅ እንዳለ የሰው አጥንት ውስጥ ሲጀምሩ ምን አሉ እሳቸው? ይሄ መቃብር ስፍራ ምናምን እንደዚህ ምንም ነገር የለም እያሉ እንደገና ደግሞ ከአጥንት ውስጥ ደግሞ ድምፅ ተሰማ ይላሉ። ሲሆን መሆን የነበረበት አጋንንት አጥንት ውስጥ ሳይሆን ይሄን ቅዱስ አባት ሊፈትኑ የመጡ ሰዎች ሊፈትኑ የመጡ አጋንንቶች በዛ ቦታ ላይ መቼም ቢሆን ትተውት እንደማይሄዱ ይሄን ሰውዬ ለሲኦል እናግደዋለን አያሸንፈንም ብለው እልከኛ የሆኑ መናፍስት እዛ ቦታ ላይ አብረውት እንዳሉ ግን ማደሪያቸው ግን አጥንቱ እንደሆነ መናገሩ በቂ ነበር። እናንተም ደግሞ በመቃብር ስፍራ ስትሄዱ ይሄን ጸሎት ጸልዩ፣ ምክንያቱም ያው አጥንቱ ላይ መናፍስት ያወሩ ነበረ ማለት አይሻልም? ምንም የለም እንዴት ይባላል? አሁን ደፍሮ የሚሄዳለ እውነት እሳቸው ይሄን ተናገሩ። አይ በቃ አባ ገብረ ኪዳን ይሄን ብለዋል፣ ስለዚህ መቃብር አያስፈራም ብለሽ አዳም ትሄጃለሽ? እውነት ትክክል ነው። እስቲ በማታ አይደለም በመቃብር ቦታ በማታ ጭር ባለ ቦታ ላይ መሄድ የሚችላል አይደለም? አጥንቱን ላይ ያሉትን መናፍስት ሌባ እንኳን ፈርተናል። ሽንት በሽንት ምን ነው። ስለዚህ የሆነ ነገር ለህዝብ ሲነገር መነኩሴ ተኮር ስብከት ህዝብን የመነኩሴ ተኮር ስብከት እያመጡ ህዝብን ቀሽም አድርጎ ወይ ምንም ነገር እንደማይነካቸው አድርጎ ደግሞ መናገር ጥሩ አይደለም። መጽሐፈ መነኮሳት እነዚህ ማር ይስሐቅ፣ አረጋዊ መንፈሳዊና ፊልክስዩስ የሚባሉት ላይ ገብታችሁ ብታዳምጡ እኮ ብታነቡ በጣም ነው የምትደነቁት። ሰይጣን እንዴት ሰዎችን እንደሚጥል መነኮሳት እንዴት አድርጎ እንደሚያሸንፋቸው እንዴት ማሸነፍ እንዳለባቸው እነሱም እንዴት እንደሚፈትናቸው ውስጣቸው ገብቶ እንዴት እንደሚያሰቃያቸው በደንብ አድርጎ ነው የሚናገረው። እንዴት በብልሃት እንደሚያሸንፉት በትህትና በፍቅር በጾም ጸሎት በስግደት ብቻ እንዳልሆነ በደንብ አድርጎ ነው የሚናገሩት። እንደው ተጨምቆ ሰይጣን እንዴት እንደሚፈትን ቢወጣ ከሶስቱ መጽሐፍት ውስጥ አንደኛው መጽሐፍ ብቻ አጋንንታዊ ፈተናዎች እንዴት እንደምናሸንፍ ነው የሚያሳየው። ሁሉም ገጽ ተጨምቆ የገጹ ብዛት ቢታይ ሰይጣን እንዴት እንደሚፈትን አረጋዊ መንፈሳዊ ብቻ ያክላል ፈተናው ብቻ። አቡነ ሽኖዳ ጽፈዋል የዲያብሎስ ፈተናዎች ብለው የዲያብሎስ ውጊያዎች ብለው። ሌሎችም አባቶች ማነው ርቱዕ ሃይማኖት በደንብ አድርጎ ጽፈዋል በዚህ ጉዳይ ላይ አጋንንት እንዴት ሰው እንደሚፈትን። አቡነ ዜና ማርቆስን እስቲ ገድላቸውን አንብቡት እስቲ ጉድ ነው የምታዩት። እዛ ላይ እንዴት በተአምራት እንዴት እንደሚዳን እንዴት አድርገው ዲያብሎስን ድል እንደሚያደርጉት ቅዱሳን አባቶቻችን አፈር ሆነው ወርደው ራሳቸውን ዝቅ አድርገው እንዴት እንደሚያሸንፉት ሁሉም መጽሐፍ ቅዱስ ከዘፍጥረት ጀምሮ እስከ ራእይ ድረስ ሲጀምርም ዲያብሎስ እንዴት እንደጣላቸው ነው የሚያሳየው። ሲጨርስም እንዴት ዲያብሎስ ወደ እሳት ባህር እንዴት እንደተጣለ ነው የሚያሳየው መጽሐፍ ቅዱስ። ያው ይሄ ሲጀምር መጽሐፍ ቅዱስ ከጀመሪያ ላይ የሰው ልጅ ፈተና ምን እንደሆነ ነው የሚናገረው የመጀመሪያው ላይ ገና ሲጀምር። ከዛ ቀጥሎ ደግሞ ወደ እሳት ባህር እንዴት እንደተጣሉ ነው የሚናገረው። 5 ውሾች እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል እና መንፈሱና ሙሽራይቱ ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደውንም የሕይወትን ውሃ እንዲሁ ይውሰድ ይላል እና አመፃም ወደፊት ከላይ ስትመጡ አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደስ ይላል። ዲያብሎስ ወደ እሳት ባህር ይሄ መጀመሪያ አዳምና ሔዋን ሲፈትናቸው የነበረው መንፈስ ያ ጋድራኤል የተባለው ቀዩ ዘንዶ ቀዩ እባብ የተባለው እዚህ ጋር መጥቶ ደግሞ እንዴት አድርጎ ዘንዶ ሐሰተኛው ነብይና ሐሳዊ መሲህ እንዴት አድርጎ ወደ እሳት ባህር እንደተጣሉ በራዕየ ዮሐንስ ላይ በደንብ አድርጎ ነው የሚናገረው። ስለዚህ ሙሉ የቅዱሳን ገድል ድርሳኑ ስንክሳሩ ጠላታችን እንዴት እንደምናሸንፈው ነው በደንብ አድርጎ የሚያብራራው። ሌላ ምንም ትምህርት የለም። እንዲያውም ዋናው ትምህርት እንዲያውም ይሄ ነው። አሁን ሞትን እንዲንቁት ያደረጋቸው ማን ነው? መድኃኔዓለም በትንሣኤው። ቅዱሳን መነኮሳት አባቶቻችን እነ እንጦንስ እነ መቃርስ ሞትን እንዲንቁት፣ ሰማዕታት እነ ቅዱስ ቂርቆስ
ይህ የ3 ዓመት ልጅ ሞትን እንዲንቅ ያደረገው ማን ነው? ክርስቶስ ስለተነሳ ነው። ሞትን አባቶቻችን የናቁት ክርስቶስ ስለተነሳ ነው። አሁን እኛ በክርስቲያኖች ላይ ሞት ስልጣን የለውም። ይልቁንም እኛ በሞት ላይ ስልጣን አለን። አሁን መቃብር ስንሄድ መቃብር ምንድን ነው ሲባሉ አባቶቻችን ማህፀን ነው ይላሉ። በዚህ ዘመን መቃብር ማህፀን ነው። ልጅ ሲጸነስ ይለቀሳል? ንገሩኝ እንጂ። ኧረ ጉዳችን የገሬ ሚስት እኮ ጸነሰች ይባላል? እንኳን ደስ ያለን የሚባለው እንጂ ሰው ሲቀበር እኮ እየተጸነሰ ነው። አሁን ክርስቶስ ሲመጣ እንወለዳለን ከመቃብር። ለዚህ ነው እኮ ምጽአቱን ዳግም ልደት ብሎ የጠራል። ስለዚህ ቅዱስ አትናቴዎስን በቅዳሴው ወብነ ሰለስቱ ልደታት 3 ልደቶች አሉ። አንዲቱ ጥምቀት ናት፣ አንደኛው ንስሐ ነው፣ ሌላኛው ደግሞ ምንድን ነው ያለው? ቅዱስ ቁርባን ነው። ከዚያ ሌላኛው ምንድን ነው? መቃብር ነው። መቃብር መወለጃ ማህፀናችን ነው ለኛ። አሁን መቃብርን አንፈራም። ወደ መቃብር ስትሄዱ በቃ ምድር አርግዛ ዓመት አገብ ምድር ማህፀን ታድር ያለው ድረስ ውስጥ ማህፀን ነው። አሁን ምድር ራሷ አደራዋን ትመልሳለች አሁን። ስለዚህ መሬት ውስጥ ቆየት እንደማለት ነው ስንሞት ስንቀበር። እና ሞትን የምንፈራው በነገራችን ላይ አንደኛ ስላልተዘጋጀን ነው። እኔ አንዳንድ ቀን በግሌ መሞት ያምረኝና ደግሞ የማላውቀው ሀገር በደስ ስላለ እውነቴን እኮ ነው እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። 2 ነገር እኔ በግሌ ሳልዋሽ ብናገር 2 ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን። የሰው ልጅ ይኸውላችሁ አሁን እሳቸው የተናገሩት ንግግር ውስጥ 2 ነገር ነው ያገኘ ነው። በጎውን ነገር እናንሳው መጀመሪያ። የሰው ልጅ ሞትን መፍራት የለበትም። ሞትን መፍራት የለበትም ማለት ግን መቃብር ቦታ ላይ ልከስከስ ማለት አይደለም። በየመቃብር ቦታ ላይ ወይም ደግሞ ሰው የሞተበት አካባቢ ላይ ወይም ሙታን ያሉበት አካባቢ ላይ ደግሞ መኖር ትችላለች፣ ችግር የለው ማለት አይደለም። ሞት ሌላ ነው፣ መቃብር ሌላ ነው። አይገናኝም። ሁለቱም የሚያገናኘው ነገር የለም። እና ሰው ሞትን መፍራት የለበትም። ሬሳን አስክሬን መፍራት የለበትም። ሰው ሲሞት በቃ ነፍሱ ከስጋው ተለየች፣ በድን ነው። ግን አኬራ ዱቢፍቱ የሚባለው ደግሞ እነዚህ ሙታን ሳቢ የሚባሉት በመጽሐፈ ሳሙኤል ላይም እዚህ ሀገራችን ላይ ደግሞ በዚህ በኢትዮጵያም ደግሞ በተለያዩ ዓለማት ላይም እነዚህ ሙታን ሳቢ የሚባሉ ሰዎች የሚሰሩት ደግሞ መቃብር ቦታ ላይ ነው። ይህ መረሳት የለበትም። እና አክስትህን፣ እናትህን፣ አባትህን ማናገር የምትፈልግ ከሆነ ይህን ያክል ብር ክፈል አላናዝልህ ተብሎ በጣም የሚገርም ቢዝነስ የሚሰሩ ሰዎች አሉ። አኬራ ዱቢፍቱ ሙታን ሳቢ ተብሎ ኧረ ብዙ ሌላ እኔ አሁን እዚህ መጥቀስ የማልፈልገው እንደው ማለማመድ እንዳይሆን እንጂ በጣም የሚገርም ነገር አለ። ኢንተርቪው ያደረኩት ደብተራ ነበረ። እኔ መቃብር ስፍራ ላይ ማንሰራው ጉድ የለም። የመቃብር አፈር ወስደን ለሌቦች ድግምት እንደግማለናል። ሌቦች የመቃብር አፈር ይዘው መጥተው ድግምቱ ሲደገምላቸው ልክ መቃብር ቦታ ላይ ያለው ፍዘት ያ ጸጥ የሚለው የሚያስፈራው የወፍ ድምፅና የዛፍ ድምፅ ብቻ የሚሰማበት ሰው ዝር የማይልበት ስሜት መጥቶ ያ የሚሰረቀው ሰው ላይ መጥቶ ይለጠፍበታል። እና በዛ በመቃብር አፈር እጁ እንደዚህ ያሉና እንዴት ነህ ሰላምና ምናምን ብሎ ሲጨብጣችሁ እንደ መቃብሩ ቦታ ላይ በድን ትሆናላችሁ ማለት ነው። አያችሁ? ከዛስ ያ ድግምት ያ ሰው ላይ ይሰራል። እጅ ሰዓቱን፣ ወርቁን፣ ምናምን ሞባይሉን፣ ብሩን ምናምን ቀለበቱን አውልቆ ይሰጣል። ተሆነ ሳል በኋላ ብሬን ተዘረፍኩን ገንዘብ ምናምን ብሎ ይለፈልፋሉ። አንዱ ይሄ ነው። ስለዚህ የመቃብር ቦታ ላይ ያለውን ስሜት ማንም ሰው አይዳፈረውም። አኬራ ዱቢፍቱ የሚባለው ደግሞ በ2 ሜትር ርቀት ደብተራው ይቆምና ከመቃብሩ ላይ የሞተች እናት ወይም የሞተ አባት ወይም ልጅ፣ ባል፣ ሚስት ከሆኑ ከሙታን መካከል እንዲነሱ በሚመስል መልኩ እነሱ እኮ አይነሱም፣ አጋንንት ነው ግን እዛ ቦታ ላይ ያለው አጋንንት ነው። ይነሳና ሰይጣኑ ልክ ሴትዮዋን መስሎ ይመጣል። ያ ዛር መንፈስ ነው። ኦልሬዲ ሴትዮዋን እኮ ሲኦል አስገብቷታል። ሲኦል ገብታለች፣ ሸኝቷታል። ግን መንፈሱ እዚህ ነው ያለው ማለት ልጆች ላይ ልክ ሴትዮዋን ተመስሎ መምጣት አይከብደውም። ለምን እባብ ዘንዶ መስሎ መምጣት ይችላል እያሉ ነው እንግዲህ አባታችን። ይሄን ሆኖ ደግሞ መምጣት አይከብደውም ማለት ነው። መምሰል ይችላል፣ መሆን ነው የማይችለው። ስለዚህ መስሎ መንካት አይቻልም ይባላሉ። እንዲያውም ደብተራው ሲነግረን 2 ሜትር ርቀት የምናደርገው እማዬ ብለው ሄደው እንደዚህ ቅፍ ካደረጓቸው ተለክፈው ይወድቃሉ፣
ተጣመው ምናምን ስለሚወድቁ እንደዛ እንዳይፈጠር አንድ፣ ሁለተኛ ነገር ደግሞ ፌክ እንደሆነ ምትሃት እንደሆነ እንዳያውቁብን ነው እንደዚህ የምናደርገው አለኝ። እና ቤት ውስጥ እንዲያርጉ ቡና አፍሉ፣ ካድሙ፣ አዳልሞቴን እንደዚህ አድርጋችሁ ካድሙ ብለው የሚያዙ እናቶች አሉ። ይሄ ሁሉ በሽታ የበዛባችሁ የእናት አባታችሁን ከራማ ስለማትለማመኑ ነው፣ እኔ አሁን ጥሩ ቦታ ነው ያለሁት ምናምን ብሎ ሰይጣን በሴትዮዋ ተመስሎ መጥቶ ያታልላል። አኬራው ቢፍቱ ማለት ይሄ ነው። ከዛ እሺ ብለው እነሱ ደግሞ የእናታቸውን ትእዛዝ ወይም የአባት ትእዛዝ ተቀብለው መጥተው ይሄን ያደርጋሉ። እንዲያውም ውርስ ሳይናዘዙ ድንገት የሞቱ እናቶች፣ የሞቱ አባቶች ብዙ ጊዜ አኬራ ቢፍቱ በሚባለው አይነት ነገር ከሙታን አንሳቢ እንዲነሱ የማድረግ ነገር አለ። ደብተራዎች ብዙ ጊዜ ይሄን ነገር ያጋጥመናል ይላሉ። ለምን ሲባል ሳይናዘዙ ስለሞቱ መኪናውን፣ ፋብሪካውን፣ ቤቱን ለማን እንስጠው፣ ተጣላን፣ እርስ በርስ ተፋጀን እኮ እባክሽ እማዬ ምናምን ብለው መተው መቃብር ቦታ ላይ ይለምናሉ። ከዛ ይለከፋሉ። እንዲያውም ቤተሰቦቻቸው ከሞቱ በኋላ ጥቁር ለብሰው መተው አስክሬን ጋር መተው የሚያለቅሱ ሰዎች አሉ፣ ይለከፋሉ። አንዱ አስታውሳለሁ የዛሬ 3 ዓመት የመጽሐፌ ምርቃት ጊዜ መታ ነበር። አይታችኋታል፣ ምናልባት ታውቋታላችሁ ብዙዎቻችሁ። አባቷ ሞቶ መቃብር ላይ ተደፍታ ታለቅስ ነበረ። የሚገርማችሁ እና እዛ መቃብር ቦታ ላይ መጥቶ የሚያለቅስ ሌላ ሰው ጋር ተዋውቃ ተጋቡ። እዛው መቃብር ላይ እሱም ቤተሰቡ ሞቶበት ምናልባት የሆነ ሰው ሞቶበት ነውና ረስቼዋለሁ ለጊዜው። ተጋቡና የወለዱት ልጅ ግን የተለከፈ ነው። ከብዙ ዓመት በኋላ ቢያንስ 8 ዓመት 7 ዓመት በኋላ ልጁ ጸበል ቦታ ሲወዙት ይጮሃል። ማለት ተለከፈ ስላችሁ በቃ ምን ትምህርት ቤት የሚገባ ልጅ አይደለም ምናምን ያለ ልጅ፣ በጣም የሚያሳዝን ልጅ ነው። የት ነው ያስከው ሲባል መቃብር ስፍራ ላይ። እንዴ መቼ ሄደና ሲባል ሁለቱ እናትና አባት እኮ መቃብር ስፍራ ላይ ሄደው አግኝቻቸው ነው አለ። እና መቃብር ቦታ ላይ የለም መንፈስ አይለክፍም? ይለክፋል። በደንብ ነው የሚለክፈው። የቡዳዎችም ስራ ብዙ ጊዜ እንደዚህ ነው። መቃብር ቦታ ላይ መጥተው ቀን በቡዳ ይበሏቸውና ያፈዟቸው ያደንዟቸውና በድን ያደርጓቸዋል። የሞቱ ነው ተብለው እስኪባሉ ከዛ እገሊት ሞተች ተብሎ ይለቀሳል። ንፍሮ ይቀቀላል፣ ድንኳን ይተከላል። ተቀበረች ተብሎ ቀብረዋት ሲመለሱ ሌሊት መጥቶ በጅብ የሚመሰሉ ሰዎች ከመቃብር ቦታ አውጥተው ይወስዳሉ። ይሄ ተረት አይደለም፣ በአካል ራሳቸው የመሰከሩት ነው። ሰዎች የዚህ ቤተሰብ ነን ብሎ የተናገሩ አሉ። እና ብዙ ጉድ አለ መቃብር ስፍራ ላይ፣ በጣም ብዙ ጉድ አለ። ደብተራዎችስ መቃብር ስፍራ ላይ አይደለም እንዴ አንዳንድ አስማትና ድግምት የሚሰሩት ተንኮል የሚሰሩት መስተፋቀር የሚደግሙት? የማነው ጸጋ ታደሰ ነው ታደሰ ጸጋ የሚባል የመናፍስቱ በሸለቆ ውስጥ ወይም የመናፍስቱ መንደር የሚለውን ጋዜጠኛ ነው። እየተዘዋወረ ደብተራዎችን ኢንተርቪው ያደረገበት መጽሐፍ ነው። የባህር ዳር ሰው ነው። አንብቡት መጽሐፉን፣ በደንብ ይጠቅማቸዋል። ግዞተኛው ጂኒ የሚል ደግሞ መጽሐፍ ጽፏል አይደል? ግዞተኛው ጂኒ ነው ስደተኛው ጂኒ፣ ግዞተኛው ጂኒ። በቃ ደብተራዎችን ነው ኢንተርቪው ያደረገው። ልክ እንደ ሐሽማል እንደ ማዕበል ፈጠነ ደብተራው ማለት ነው። እና የእውነት ነው እየሄደ ጠንቋዮች የሚጠነቁሉበት ቦታ፣ ደብተራዎች የሚደበትሩበት ቦታ እየሄደ ነው ሁሉ ነገር ያየው አይቶ ነው የጻፈው። ከዛ ውስጥ አንዱ ገና መጽሐፉ ሲጀምር በጣም የሚገርም ገጽ፣ በጣም የደነገጥኩበት ነው። ከቤተክርስቲያኑ ጀርባ መቃብር ቦታ ላይ ደብተራው ሴቷን ተገናኛት፣ ምናምን ቀብቶ ተገናኛት። የምትፈልጊው ነገር እንዲከናወንልሽ ልጅ እንድትወልጂ ምናምን እና ሌሊት 7 ሰዓት ነው 8 ሰዓት 9 ሰዓት አካባቢ ላይ እዚህ መቃብር ቦታ እንገናኝ ብሎ ሄዶ ተገናኝቷት ነው እንደዚህ ሆነው ብሎ ጻፈ። መጽሐፉ ላይ ያለውን ነገር ነው የጻፈው። ይሄ ደግሞ በአካል የሚመሰክሩም አሉ። ለምን ሲባል መቃብር ቦታ ምን እንደሆነ ይታወቃል። ስለዚህ ብዙ ሰዎች ዲያቆን የተለከፈ ዲያቆን ያውቃሉ። ሌሊት ከቤቱ ወጥቶ በመቃብር በኩል አልፎ ነው ወደ ቤተክርስቲያን የሚገባው። ሌሊት ጸላይ ሰናያት ቆሟል። አይኑ በቃ ያብረቀርቃል አለ። ቆሟል መቃብሩ ላይ አለ። በስመ አብ ወወልድ ያሉ መዝሙረ ዳዊት እየጸለይኩ ነው ያለፍኩት አለ። በቃ ዲያቆን በጣም እና አመመኝ ተለከፍኩ አለ። 1 ወር ከምናምን ቀን ጸበል ተቀምጫለሁ አለ። ስላየሁት ብቻ እኮ ነው ያለው። አይኑ ፍም ነው የሚመስለው አለ። ስላየሁት ብቻ በቃ ሰውነት የተረበሸ ተንቀጠቀጥኩ አለ። ከዛ ታመምኩ ተቅማጥ ሸርተቴ ላይ በላይ ታች በላይ አጣደፈኝ አለ። 1 ወር ከ15 ቀን ጸበል ተጠምቄ ድኜ ነው ወደ ቤተ መቅደስ እንደገና የገባሁት አለ ዲያቆን።